ሶሻል ሚዲያ ላይ የሚታዩ ፍቅሮች አሉ ከዛ ተፋቱ ሲባል እንሰማለን። በአንድ በኩል እነዛ ሰዎች እንጀራቸው ነው እናንተ ደስ የሚላችሁ ወይም ቤት ውስጥ የጎደለው ምን እንደሆነ ስለሚያውቁት እሱን ይሰሩላቸዋል ልክ እንደ ሲኒማ ማለት ነው። የእውነቱ ህይወታቸውን የሚያሳዩ አሉ አብዛኛው ግን ፐርፎርማንስ ነው ምክንያቱም ስራ ነው በቃ። ሶሻል ሚዲያ ላይ ያሉ ሰዎች እንደዛ ናቸው ፐርፎርም ነው የሚያደርጉልህ to what extent የሚለው እሱን በየግላቸው ራሳቸው ይመልሱት። እኛም እናውቀዋለን ከጊዜ ቆይታ እንዴ የሆነ ሰው እንዲህ ነበረ እንዴ ምናምን አርጊመንቶችም አሉ። አንድን ሰው ሶሻል ሚዲያ ለወጠው ወይስ በፊትም የነበረውን ነገር ነው አጋልጦ የወጣው? እነዚህ አሁን ያሉ ዲቤቶችም ናቸው አይደለ? እኛ ራሱ እንደዚሁ ራሱ የምንከራከርባቸው ነገሮች ስለሆኑ ሶ በቦርደም አሁን ካፕልስ ቴራፒስት ይሄንን በተሻለ መልኩ ያስረዳዋል። እኔ ካለኝ ከማቃት ነገር ግን ልንገርክ ሶ አንደኛ ማንኛውም ከራስ ጋር ያለ ሪሌሽንሺፕ ራሱ አንደኛ ቦርደምን ቶለሬት ማድረግ የሚችል ወይም ይሄ ሲደብርህ በዛ ውስጥ መቀመጥ የሚችልና ከዛ በኋላ መሻገር የሚችል መሆን አለበት። ሁለተኛ ስፔስ ሊኖረው ይገባል። ሪሌሽንሺፕ አሁን ለምሳሌ እኔ የፍቅር ግንኙነት መጀመር ፈልጋለሁ ብዬ የሌላ ሰው ኒድ እንዳለ እሱን አንደርስታንድ ማድረግ የማልችል ከሆነና ለሱ ቦታ ከሌለኝ ግን እውነታው የለኝም እኔ ሪሌሽንሺፕ ውስጥ ለመግባት ዝግጁ አይደለሁም። አንዳንዴ እንለማመደዋለን ይሄ ተዘጋጅተን አሁን እችላለሁ ምንም ሳይሆን ከገባን በኋላ ያስታልክ እንዳልከው የሚያደግኩበት ያምሳ ያደገበት ነገር የተለያየ ስለሆነ አብረን እያደግን እናልፋለን። መነሻው ግን ፍቃደኝነታችን ነው። ሪሌሽንሺፕ እንደሱ አይደለ በፍቃድ ነው እኮ የሚመሰረተው አይደለ? እኔም ካንተ ጋር ለመስራት አንተም ከኔ ጋር ለመስራት ተፈቃቅደን መሆን አለበት። ያ ፍቃድ ውስጥ ምን አለ? ቢደክመኝ ቢሰለቸኝም ሾዋፕ አደርጋለሁ የሚል ያልተጻፈ ኮንትራክት አለ። ምን ያህል ድረስ ነው ከዛይቱ ጋር ይበቃኛል? እሱ እንደያለንበት ሁኔታ አሰስ የሚደረግ ነው። ሁሉም እንደየቤቱ የሚሰማው እችኛዋን ነው የሚሆነው። ምን ያህል ድረስ ነው እኔ ለመፍቀድ ቶለሬት ለማድረግ ዝግጁ የሆንኩት የሚለውን እንደየግሌ መልሳለሁ። እንደ ጠቅላላው ግን ቶለሬት ላደርግ አትሊስት እስካሁን እስካየሁክ ድረስ እኔ እናንተ ተስማምተን መኖር የምንችል ፍጡር ነንና የሚደብረኝን ላወራ አይደለ ልክ ያልሆነውን ነገር ልንሰራበት ከዛ ደግሞ አብረን ብንደባበር ከድብርትም አልፈን ምክንያቱም ሁሌ ፍቅር አይሆንም አይደለ? ሁሌ ፍቅር አይሆንም ማለት ግን የሆነ ቀን ተነስቼ አንተ ማትረባ ማለት ትችላለህ ማለት አይደለም። ላይክ ደስ ሳይለኝም ሲቀር እሱን ከፍቅሬ ጋር ኤክስፕሬስ ማድረግ እችላለሁ ወይ? እነዚህ ነገሮች አብረን እንትን ማለት አለብን። ከዛ ፐርፎርማቲቭ መሆኑን አለመርሳት ስፔሻሊ እንደ ተመልካች ደግሞ እሷ እኮ ለባሏ እንትን አድርጋ ምናምን በአንድ በኩል እነዛ ሰዎች እንጀራቸው ነው እናንተ ደስ የሚላችሁ ወይም ቤት ውስጥ የጎደለው ምን እንደሆነ ስለሚያውቁት እሱን ይሰሩላቸዋል ልክ እንደ ሲኒማ ማለት ነው ራይት? ፊልም አሁን አንተ ለምሳሌ እኔ አሁን ኮሜዲ ፊልም ከዛ ሮምኮም ምናምን ደስ ይለኛል። ይሄ ቀለል ያለ ፊልም ቢሆን ደስ ይለኛል። አንደኛ ስራዬም ስትሬስፉል ስለሆነ ሁለተኛ ኢንጆይ የማደርገው እሱን ስለሆነ ስለዚህ አሁን እኔ አሁን ሆሊውድ ምናምን ሮምኮም ቢሰራ ታርጌት ኦዲየንሱ እኔ ነኝ ይታወቃል። እኔ የምፈልገው እሱን ስለሆነ ልክ እንደዛ ሶሻል ሚዲያ ላይ ያሉ ካፕሎች ማህበረሰቡ ምን እንደሚፈልግ በላይካችን በኮሜንታችን ምናምን የትኛው በጣም በታየው ልክ ያውቁታል። ስለዚህ እሱን መልሰው ይሰጡናል። ምክንያቱም እነዚህ ሰዎች እንጀራቸው ነው። በአንድ በኩል የእውነቱ ህይወታቸውን የሚያሳዩ አሉ አብዛኛው ግን ፐርፎርማንስ ነው ምክንያቱም ስራ ነው በቃ ዴር አክቲንግ እሱን አክኖሌጅ ማድረግ አለብን። ከዛ ባጣ ጎርባጣውን እኛ እንዴት ነው ሰስቴን የምናደርገው? ከዛ እኛ ያለብንንም ሮል እንረሳዋለን። ሪሌሽንሺፕ ላይ ሌላው ትልቁ ችግር እሱ ነው። አንተ አድርግልኝ ነው እንጂ ወይም ወንድም ከሆነ ምሳሌ እኔ ኮንኩኝ በቃ አንተ አድርግልኝ አንተ እኮ እንትን ስላላደረግከኝ እንጂ እኔ ምን ሚና ተጫወትኩ የሚለውን እረሳለሁ። ያም ሰው ደግሞ አንቺ የከሌ ባል ማን የከሌ ሚስት እኮ እንዲህ ሊያርጋ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ምናምን ከሶሻል ሚዲያም በፊት የነበረ ነገር ነው። አሁን ያው ማሲቭ ሆነ ነው እንጂ እኔ ለምንድን ነው እሱን መሆን ያልቻልኩት ብዬ ስጠይቅ ማለት እኔ ለምን ያ ነገር አልተደረገልኝም ብዬ ስጠይቅ አንደኛ ምን ተደርጎልኛል፣ ሁለተኛ ያልተደረገልኝ ለምንድን ነው የሚለውን አውዱንም ማየት መቻል አለብኝ።